የዩኤኢ ላይሰንስ ለማውጣት አውቶማቲክ ይሻለናል ማኑዋል ይሻለናል እያላችሁ የምትጠይቁኝ ብዙ ልጆች አላችሁ በውስጥ። ይሄ መልእክት ለእናንተ ነው፣ በደንብ አዳምጡ። ላይሰንስ ልታወጡ ስትፈልጉ በግላችሁ የምታወጡ ከሆነ ኦፍ ኮርስ ማኑዋሉ ማውጣት አድቫንቴጅ አለው። አንደኛ ማኑዋል አውጣችሁ አውቶማቲክ መንዳት ትችላላችሁ። ሁለተኛ እጅግ በጣም ብዙ የሥራ እድሎች ታገኛላችሁ። ማኑዋል መኪኖች ላይ ስራ የተለያዩ የግል ድርጅቶች መቀጠር ብትፈልጉ እንኳን የማኑዋል ሹፌር ይፈልጋል። ይሄንን ግን የምታረጉት ከዚህ በፊት የማኑዋል ድራይቭ ማድረግ ኤክስፒሪየንሱ ካላችሁ፣ ከዚህ በፊት ማኑዋል ነርታችሁ የምታውቁ ከሆነ ለእናንተ ሶ ኢዚ። አሁንም ሄዳችሁ ትሬኒንግ አድርጋችሁ ማኑዋል ብታወጡ ቀላል ነው ለእናንተ። ልምዱ ግን የሌላችሁ ልጆች ይከብዳችኋል። ማኑዋል ለማውጣት እንዳትሞክሩ። በቃ ለስራ ነው የምትፈልጉት ላይሰንሳችሁን ቶሎ ብላችሁ አውቶማቲካችሁን አውጣችሁ ነው ወደ ስራ ተፍ ማለት ያለባችሁ እንጂ ደጋግማችሁ ትወድቃላችሁ። የማኑዋል ልምድ ከሌላችሁ ማኑዋል እንዳትሞክሩ፣ ከባድ ለአዲስ ሰው። ፍሪሲዮን ያለው መኪና ባላንስ አትሰሩም እንኳን ሌላውን 1 2 3 4 እየቀያየርክ መንዳቱን አይደለም እየጠበቅ ታይሚንግ ባላንስ መስራት እንኳን ሳትችሉ ደጋግማችሁ ብዙ ጊዜ ትወድቃላችሁ። ስለዚህ ጊዜያችሁን ይሻማባችኋል፣ ገንዘባችሁን ኮስት ያረጋችኋል። በጣም እንዳትሞክሩት። በታክሲ ካምፓኒ ልታወጡ የጀመራችሁ ችግር የለውም። እሱ ካምፓኒው ኦንሊ አውቶማቲክ ብቻ ነው የሚያስወጣው። በእናንተ ምርጫ ስለማያወጣ አውቶማቲክ ብቻ ነው የምታወጡት። በግላችሁ ለማውጣት የምትፈልጉ ልጆችን ነው ይሄን የምነግራችሁ። ሌላው ሮድ ቴስት ላይ የደረሳችሁ ልጆች ያው በውስጥ አንዳንድ ነገሮችን ምንመካከር ልጆች አላችሁ። አሁንም ፈተና ላይ ሮድ ቴስት ላይ የደረሳችሁ ልጆች እናወራለን። ያው ምን ማድረግ እንዳለባችሁ ፈተና ላይ እንዳትወድቁ ማለት ነው። እዚህ ሀገር መንዳት ስለቻልክና ስላልቻልክ ብቻ አይደለም። ኦፍ ኮርስ ወደ ፈተና ስትቀርብ እኮ ኦሬዲ መንዳት በቃ ችሏል ተብለ ነው ፈተና ላይ የምትቀርብ። የሚጥላችሁ ሾርጣው ግን ፖሊሱ ሲጥላችሁ ግን መንዳት አልቻለም ብሎ አይደለም፣ በህግ ነው የሚጥላችሁ። ህጎችን ጠንቅቆ አላወቀም ብሎ ስትነሱ ማሟላት ያለባችሁ ነገሮች አሉ። የመሃል ስፖኪዮ፣ የግራና ቀኝ ስፖኪዮን አይታችሁ፣ ኢንዲኬተር አብርታችሁ፣ ሾልደር አይታችሁ አሟልታችሁ ኮንፊደንስ፣ በጣም ኮንፊደንስ ያያል። እሱን ከሰራችሁ ብዙ ሳትነዱ ነው 1 ደቂቃ እኮ አትነዱም። በቃ ዳር ያዝ ነው የሚልህ እኮ ኮንፊደንስህን ያያል፣ ህጎችን ማክበርህን ያያል። በቃ ካላስ መንዳትማ ስለቻልከ ነው መሪ ላይ ተቀመጥከው። ወር 2 ወር ሙሉ ትሬኒንግ አድርገሃል። በቃ በህጎቹ ነው የምትወድቁት። ስለዚህ እናወራለን። ሮድ ቴስት ላይ የደረሳችሁ ልጆች ይሄ መረጃ ለሁሉም እንዲደርስ ፎሎ፣ ሼር እና ሪፖስት አድርጉ። ረዘም ያሉ እንደዚህ አይነት መረጃዎችን ዩቲዩብ ላይ እንሰጣለን። ረጅም ሲሆን ዩቲዩብ ላይ ነው የምንለጥፈው። ይመቻችሁ።